ሰላም እንዴት አደራችሁ? የልዩ ስፖርት ቤተሰቦች የመጋቢት 4 2018 አጫጭር ስፖርታዊ ዜናዎችን ይዘን ቀርበናል። በሲቢኢ የኢትዮጵያ ፕሪሚየር ሊግ የ24ኛ ሳምንት ጨዋታዎች ዛሬ ይጀምራሉ። ሐዋሳ ላይ ሀዲያ ሆሳዕና ከሸገር ከተማና ቅዱስ ጊዮርጊስ ከባህር ዳር ከተማ፣ አዳማ ላይ ደግሞ ፋሲል ከነማ ከመቻልና ሲዳማ ቡና ከምድረገነት ሽረ በ9ና በ12 ሰዓት ይጫወታሉ። ዩጋንዳዊው የሲዳማ ቡና ግብ ጠባቂ ካልዮዋ ኢማኑኤል በጊዜያዊነት ከማንኛውም የእግር ኳስ እንቅስቃሴ ታገደ። ታህሳስ 21 2024 በዩጋንዳ ፕሪሚየር ሊግ ኪታራ ኤፍሲ እና ኤክስፕረስ ኤፍሲ ባደረጉት ጨዋታ ላይ ኤክስፕረስ ኤፍሲ ቢያንስ በጨዋታው በ5 ጎሎች እንዲሸነፍ ከሌሎች 4 የቡድኑ አባላት ጋር በመሆን አስቀድሞ የጨዋታ ውጤት መወሰን ወይም ማች ፊክሲንግ ላይ መሳተፋቸውን የሚያሳዩ የቅድመ ምርመራ ውጤት ማግኘቱን የዩጋንዳ እግር ኳስ ፌዴሬሽን አስታውቋል። በመሆኑም ከጨዋታ አቋማሪ ድርጅቶች ጋር በመተባበር የፈጸሙት ተግባር ተጨማሪ ምርመራ የተካሄደበት ሲሆን በድርጊቱ የተሳተፉ አባላት በጊዜያዊነት ታግደዋል። ግብ ጠባቂው ካልዮዋ ኢማኑኤል በዘንድሮው የኢትዮጵያ ፕሪሚየር ሊግ ለሲዳማ ቡና በ16 የፕሪሚየር ሊግ ጨዋታዎች ላይ ተሰልፎ ተጫውቷል። የሩዋንዳ እግር ኳስ ፌዴሬሽን ስቴፈን ኮንስታንቲንን በአሰልጣኝነት መቅጠሩን አስታወቀ። የ63 ዓመቱ እንግሊዛዊ አሰልጣኝ በሩዋንዳ ለተጨማሪ ዓመታት ሊታደስ የሚችል የ2 ዓመታት ውል መፈረማቸውም ታውቋል። ሩዋንዳን ለ2027 አፍሪካ ዋንጫና ለ2030 ዓለም ዋንጫ ማሳለፍ የተሰጣቸው ዋነኛ የቤት ስራ ነው ተብሏል። አሰልጣኝ ስቴፈን ኮንስታንቲን ከሩዋንዳ ዋናው ብሔራዊ ቡድን በተጨማሪ ከ23 ዓመት በታች ብሔራዊ ቡድኑንም ደርበው ለመምራት ኃላፊነት ወስደዋል። እንግሊዛዊ አሰልጣኝ ከዚህ ቀደም አማቮቢን እንደ አውሮፓውያን አቆጣጠር በ2014 ተረክበው 1 ዓመት ለሚጠጋ ጊዜ አሰልጥነው ነበር። ደቡብ ሱዳን ከአሰልጣኝ ኒኮላስ ዱቢዮ ጋር መለያየቷ ይፋ ሆኗል። ፈረንሳዊ አሰልጣኝ በደቡብ ሱዳን ለ28 ወራት በኃላፊነት ቆይተዋል። ደቡብ ሱዳን በ2027 የአፍሪካ ዋንጫ የቅድመ ማጣሪያ ውድድር ከጅቡቲ ጋር ከ12 ቀናት በኋላ ጨዋታዋን ታከናውናለች። የዩሮፓ ሊግ ጥሎ ማለፍ የመጀመሪያ ዙር ጨዋታዎች ትላንትና ምሽት ተካሂደዋል። ወደ ፈረንሳይ ያቀናው አስቶን ቪላ በኦሊ ዋትኪንስ በ61ኛው ደቂቃ ብቸኛ ጎል ሊልን 1-0 አሸንፏል። ኖቲንጋም ፎረስት በሜዳው ሲቲ ግራውንድ በዴንማርኩ ሜቲላንድ 1-0 ተሸንፏል። ሬናቶ ዲላራ ላይ ቦሎኛ ከሮማ ጋር 1-1 ሲለያዩ ፌዴሪኮ ቤርናርዴስኪ ለቦሎኛ፣ ሎሬንዞ ፔሌግሪኒ ለሮማ ጎሎቹን አስቆጥረዋል። ሴልታ ቪጎ ከሊዮን 1-1 ሲለያዩ ብራዚላዊው ኤንድሪክ የሊዮንን ጎል አስቆጥሯል። በሌሎች ጨዋታዎች ፓናቲኒያኮስ ሪያል ቤቲስን 1-0፣ ስቱትጋርት በፖርቶ 2-1፣ ፌረንስ ቫሮሽ ብራጋን 2-0፣ ጌንክ ፍራይቡርግን 1-0 አሸንፈዋል። በዩሮፓ ኮንፈረንስ ሊግ ጥሎ ማለፍ ጨዋታ ሴልኸርስት ፓርክ ላይ ክሪስታል ፓላስ ከኤኢኬ ላርና ጋር 0-0 ተለያይቷል። ኤዚ አልክማር ስፓርታ ፕራህን 2-1፣ ራዮ ቫይካኖ ሳምሱን ስፖርን 3-1፣ ሻክታ ዶኔስክ ሌች ፖዝናንን 3-1፣ ስትራስቡርግ ሪየካን 2-1፣ ፊዮረንቲና ራኮን 2-1 ሲያሸንፉ ሲግማ ኦሉማክ ከማይንዝ 0-0 ተለያይተዋል። የሪያል ማድሪዱ ፌዴ ቫልቬርዴ የአውሮፓ ቻምፒየንስ ሊግ የሳምንቱ ኮከብ ተጫዋች ተብሎ ተመረጠ። ዩራጋይ ኮከብ በአውሮፓ ቻምፒየንስ ሊግ ጥሎ ማለፍ የመጀመሪያ ዙር ጨዋታ ሪያል ማድሪድ ሳንቲያጎ ቤርናባው ላይ ማንቸስተር ሲቲን 3-0 ሲያሸንፍ ሃትሪክ መስራቱ ይታወሳል። ቫልቬርዴ የሳምንቱ ኮከብ ሽልማትን ያሸንፈው እጩ የነበሩትን ሁሊያን አልቫሬዝ፣ ክቪቻ ክቫራትስኬሊያ እና ማይክል ኦሊሴን በመብለጥ ነው። የአውሮፓ ቻምፒየንስ ሊግ የሳምንቱ ምርጥ ቡድን ዝርዝርም ይፋ የተደረገ ሲሆን በግብ ጠባቂ ቦታ ላይ የሪያል ማድሪዱ ቲቦ ኩርቷ ተመርጧል። ተከላካይ ቦታ ላይ የባየር ሚኒኩ ዮሲፕ ስታኒሺች፣ የአትሌቲኮ ማድሪዱ ሮቢን ለኖርማንድ፣ የባየር ሌቨርኩሰኑ ሮበርት አንድሪች እና የጋላታሳራዩ ኢስማኤል ጃኮብስ ተመርጠዋል። በአማካይ ክፍል የሪያል ማድሪዱ ፌዴ ቫልቬርዴ፣ የጋላታሳራዩ ማሪዮ ሌሚና እና የቦዴ ግሊምቱ ብሩንስታድ ፌት ተካተዋል። ፊት መስመር ላይ የፓሪስ ሰን ጀርማው ክቪቻ ክቫራትስኬሊያ፣ የአትሌቲኮ ማድሪዱ ሁሊያን አልቫሬዝ እና የባየር ሚኒኩ ማይክል ኦሊሴ በምርጥ 11 ስብስብ ውስጥ የተካተቱ ተጫዋቾች ናቸው። ሃሪ ኬን የየካቲት ወር የጀርመን ቡንደስሊጋ ኮከብ ተጫዋች ሽልማትን አሸነፈ። የባየር ሚኒኩ አጥቂ የቡድን ጓደኛው ሉዊስ ዲያዝን፣ የሆፈንሃይሙን ኦዛን ካባክ፣ የአርቢ ላይፕዚጉን ያን ዲዮማንዴ፣ የባየር ሌቨርኩሰኖቹን ኤድሞንድ ታፕሶባና አሌሃንድሮ ግሪማልዶን በመብለጥ ነው የቡንደስሊጋው የወሩ ኮከብ የተባለው። ሃሪ ኬን በየካቲት ወር በተከናወኑ 4 ጨዋታዎች 8 ጎሎችን ማስቆጠር ችሏል። የ32 ዓመቱ እንግሊዛዊ በቡንደስሊጋው የመስከረምና ታህሳስ የወሩ ምርጥ ተጫዋች ሽልማትን ያሸነፈ ሲሆን የአሁኑ የየካቲት ወር ሽልማቱ 3ኛው ሆኗል።
አሰልጣኝ ግራሃም ፖተር በስዊድን ብሔራዊ ቡድን እስከ 2030 የሚያቆያቸውን አዲስ ውል ተፈራረሙ። እንግሊዛዊው አሰልጣኝ ከዌስትሃም ከተሰናበቱ በኋላ ጥቅምት ወር ላይ ነበር በአጭር ጊዜ ውል የስዊድን ብሔራዊ ቡድን የተረከቡት። የ50 ዓመቱ ግራሃም ፖተር በዓለም ዋንጫ ፕሌኦፍ ግማሽ ፍጻሜ ስዊድን ከ2 ሳምንታት በኋላ ከዩክሬን ጋር ከመጫወቱ አስቀድሞ የ4 ዓመታት ውል ፈርመዋል። ስዊድን በፕሌኦፍ ግማሽ ፍጻሜ ዩክሬንን ካሸነፈች ወደ ዓለም ዋንጫ ለማለፍ ከፖላንድ ወይም አልባኒያ አሸናፊ ጋር ትገናኛለች። አሰልጣኝ ፖተር በስዊድን ብሔራዊ ቡድን የመጀመሪያ ሁለት ጨዋታዎቻቸው በስዊዘርላንድ 4-1 ሲሸነፉ ከስሎቬኒያ ጋር 1-1 አቻ ተለያይተዋል። ስዊድን በማጣሪያው ከምድብ መጨረሻ ደረጃን ይዛ ብትጨርስም በኔሽንስ ሊግ ባላት ጥሩ ውጤት ምክንያት ለፕሌኦፍ ግማሽ ፍጻሜ ደርሳለች። አሰልጣኝ ግራሃም ፖተር ከስዊድን ብሔራዊ ቡድን በፊት በብራይተን ሆቭ አልቢየን፣ ቼልሲ እና ዌስትሃም አሰልጥነው አልፈዋል። ፌሊክስ ንሜቻ በቦሩሲያ ዶርትሙንድ ለተጨማሪ 4 ዓመታት የሚያቆየውን አዲስ ውል መፈረሙን ክለቡ አስታወቀ። የ25 ዓመቱ አማካይ በዶርትሙንድ እስከ 2030 ለመቆየት ተጨማሪ የ2 ዓመታት የውል ማራዘሚያ ፈርሟል። በአዲሱ ውል መሰረት ተጫዋቹ ከዶርትሙንድ መልቀቅ ከፈለገ በ2027 80 ሚሊዮን ዩሮ፣ በ2028 ደግሞ የ70 ሚሊዮን ዩሮ የውል ማፍረሻ ስምምነት ተካቶበታል። ፌሊክስ ንሜቻ በ2023 ከቮልፍስቡርግ በ30 ሚሊዮን ዩሮ ዶርትሙንድን የተቀላቀለ ሲሆን በ108 ጨዋታዎች 13 ጎሎችን አስቆጥሮ 8 ግብ የሆኑ ኳሶችን አመቻችቶ አቀብሏል። የማንቸስተር ሲቲ አካዳሚ ውጤት የሆነው ንሜቻ ሲቲን ጨምሮ በማንቸስተር ዩናይትድ እና ቼልሲ እንደሚፈለግ ሲዘገብ ነበር። የባየር ሙኒኩ አልፎንሶ ዳቪስ በጉዳት ምክንያት ለ3 ሳምንታት ከሜዳ እንደሚርቅ ተገለጸ። ካናዳዊው የግራ መስመር ተመላላሽ በቻምፒየንስ ሊግ ጥሎ ማለፍ ቤርጋሞ ላይ ባየር ሙኒክ አታላንታን 6-1 ባሸነፈበት ጨዋታ ላይ በሃምስትሪንግ ጉዳት ተቀይሮ ወጥቶ ነበር። አልፎንሶ ዳቪስ በጉዳት ለበርካታ ወራት ከሜዳ ርቆ ቆይቶ በቅርቡ ወደ ጨዋታ የተመለሰ ሲሆን ዘንድሮ ለባየር ሙኒክ 13 ጨዋታዎች ላይ ብቻ ተሰልፎ ተጫውቷል። የአትሌቲኮ ማድሪዱ ፓብሎ ባሪዮስ በጉዳት ለ1 ወር ከሜዳ ይርቃል። ስፔናዊ አማካኝ ከጉዳት መልስ በአውሮፓ ቻምፒየንስ ሊግ አትሌቲኮ ማድሪድ ቶተንሃምን ባሸነፈበት ጨዋታ ላይ ተቀይሮ ገብቶ ለ21 ደቂቃዎች ተጫውቷል። ባሪዮስ ልምምድ ላይ የሃምስትሪንግ ጉዳት የገጠመው ሲሆን ለ1 ወር ከሜዳ ይርቀዋል ተብሏል። በዚህም የቻምፒየንስ ሊግ ጥሎ ማለፍ የመልስ ጨዋታን ጨምሮ በላሊጋው አትሌቲኮ ማድሪድ ከሄታፌ፣ ሪያል ማድሪድ እንዲሁም ባርሰሎና እና ሴቪያ ጋር የሚያደርጋቸው ጨዋታዎች ያመልጡታል ተብሏል። በመጨረሻም አርሰናል የአርቢ ላይፕዚጉን ተከላካይ ካስቴሎ ሉኬባን ለማስፈረም ንግግር መጀመሩ ተገለጸ። እንደ ሌኬፒ ዘገባ ከሆነ መድፈኞቹ የ23 ዓመቱን የመሃል ተከላካይ ክረምት ላይ ለማስፈረም ከተጫዋቹ ወኪሎች ጋር ንግግር ጀምረዋል። የካቲት 21 አርቢ ላይፕዚግ ከቦሩሲያ ዶርትሙንድ 2-2 በተለያዩበት የቡንደስሊጋ ጨዋታ ላይ የአርሰናል መልማዮች በስታዲየም ተገኝተው የተጫዋቹን ብቃት በአካል መከታተላቸውም ታውቋል። ካስቴሎ ሉኬባ በአርቢ ላይፕዚግ እስከ 2029 የሚያቆይ ውል ያለው ሲሆን የጀርመኑ ክለብ ለተጫዋቹ ዝውውር ከ60 እስከ 70 ሚሊዮን ዩሮ ይፈልጋል ተብሏል። የግራግር የመሃል ተከላካዩ ዘንድሮ ለአርቢ ላይፕዚግ በሁሉም ውድድሮች 23 ጨዋታዎችን አከናውኗል። ባለፉት 3 ዓመታት በምስራቅ ጀርመን ቆይታ ያደረገው ፈረንሳዊ ተከላካይ ከአርሰናል በተጨማሪ በማንቸስተር ዩናይትድ እና ቼልሲም በጥብቅ እየተፈለገ ይገኛል። በተለይ ቀይ ሰይጣኖቹ የ23 ዓመቱን የመሃል ተከላካይ የረዥም ጊዜ የሊሳንድሮ ማርቲኔዝ ተተኪ ማድረግ ይፈልጋሉ ተብሏል። ካስቴሎ ሉኬባ ልክ እንደ ሊሳንድሮ ማርቲኔዝ የግራ እግር የመሃል ተከላካይ ሲሆን ከኳስ ጋር ባለው ምቾት፣ በመከላከል ብቃቱ፣ በአንድ ለአንድ ግንኙነት ጥንካሬው፣ በመካከለኛና ረጅም ኳስ የማቀበል ስኬቱና ሁለገብ ተጫዋችነቱ በበርካታ ክለቦች እንዲፈለግ ምክንያት ሆኗል።